ከኔ ጋር ዱባይ ትሄጃለሽ? ትኬት ልቁረጥና አዳምጡ። ፋንበል ሄደን የምሬን ነው። በእውነት ተመልከቷት። በጣም ደስ የሚለኝ አግኝቼ ነው። ወይኔ ትሄጃለሽ? አሁን አንዳንዶቻችሁ ፕራንክ ነው እኮ ምንድነው የምታካብደው? ምንድነው እያልክ ያለኸው ልትሉ ትችላላችሁ። ተመልከቱ እንዴት እንደተለጣጠፉ። ተመልከቱ የሚያወራበትን መንገድና ልጅቷ የሚያሳያትን ፊት ነው አይደል? መልሳችሁ የምትመልሱት ለአንድ ሰው እኮ እየሳቃችሁ ነገር ካወራችሁት በቃ ኢንተረስትድ ናችሁ ፍላጎት አላችሁ ብሎ ነው የሚያስበው። ምን እንድትመልስልህ ፈልገህ ነው በዚህ ደረጃ ተለጣጥፈህ ዱባይ እንድንሄድ እፈልጋለሁ፣ ከዛ ደግሞ ፕራንክ ነው ሃይሚን ፕራንክ እናርጋት? በጣም ነው የምታስጠሉት። በጣም በቃ እኔ ቃል የለኝም። ፕራንክም ብዙ ፕራንክ አይተናል። የሚያስጠላ ፕራንክ አለ። ፕራንክ ነው የመጣው። አዳምጡ። ከዛ አንቺ ደግሞ የውስጥሽን ነገር መሄድ ትፈልጋለሽ። ስለዚህ አትክደርደሪ። እንሂድ። አስቤበት ነበር ልሄድ። አዳምጡ። ዛሬ ሀሳብ አስቀየርከኝ። አንድ ሰው ይሰማል እዛ ቲክቶክ ላይ በየፌስቡኩ በየዩቲዩቡ ቤት ከፍታችሁ አፋችሁን ልትከፍቱ የምትሞክሩ ሰዎች አንድ ሰው ዛሬ በዚህ ቪዲዮ በዚህ ሐሳቧ በዚህ በተናገረችው ነገር ጉዳይ አንድ ቃል ስተነፍሱ ልስማና እያንዳንድሽን በዙር ነው መመጣልሽ። እኔ ፈጣሪ ምስክሬ ነው። በጣም ትክክለኛ ነገር ነው የተናገረችው። የሰው ስሜት መቀለጃ ነው እንዴ? ትላንትና እንደዛ ደስተኛ አድርጋት፣ ትላንትና እንደዛ በቃ ነገሮችን ሁሉ በቃ እንዳስተካከልክ እዩ የምትባለዋን ልጅ ወደ ሀገሯ እንደሸኛት ከዚህ በኋላ ህይወታችሁ በነፃነትና ሁለታችሁ ብቻ እንደሆናችሁ ተናግረክ ለፕራንክስ ቢሆን እንደው እንደዛ ተለጣጥፈህ ትመጣለህ? ብሩክ ምን እንድትል ነበር የጠበቃችሁት? አንድ ሰው እችን ልጅ ሲናገራት ልይ ብቻ ዛሬ በጣም ይሄ ከመጠን በላይ ነው የበዛው። ብዙ ነገሮች ሃይሚ ላይ እየተፈጠረ ያለው ጫና፣ የልቧ ስብራት በጭራሽ ሊገባችሁ አይችልም። አንዳንድ ጭንቅላታችሁ ይስራ አይስራ የማይገባኝ ሰዎች ማለት ነው። ተናግር ያለው አንድ ሰው ሲናገራት እንዳላይ ሚስት እንዳለው ፍቅረኛ እንዳለው እያወቀች እሷም ከእሷ ጋር እንደዚህ ሲሆን በቃ እዛ ቦታ ላይ ስሜት የለውም ብላ ባታስብ በአብሳላት ትፈርዳላችሁ? እኔ አንድ ነገር ልንገራችሁ ከወዲሁ ማለት ነው። አብሳላት ከዚህ በኋላ አርፋ የምትተኛ የሚመስላችሁ ሰዎች በጣም ተሳስታችኋል። ምክንያቱም ሰው የምታሳዩትን ፊት ነው የሚመስለው፣ እያሳያት ያለው ፊት ደግሞ ሌላ ነው። ነገ ከነገ ወዲያ እንኳን ከሃይሚ ጋር ተስማምተው ቢመጡ እቺ ልጅ እንደማትተኛ ቃል ልገባላችሁ ፈልጋለሁ። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ ዛሬ እጅግ በጣም ብዙ ሰዎችን ላስቀይም ስለመጣው ከወዲሁ ይቅርታ አድርጋችሁልኝ ይህን ቪዲዮ እንድትጀምሩ ትፈልጋለሁ። ዛሬ ብሩክ ይዞት የመጣው ስራ፣ አብሳላት ስትሆን የነበረበት መንገድ፣ የሃይሚ ያልታየ የውስጥ ስብራትና በጣም ከባድ ሐዘን በውስጥ ከደረሰኝ ወሳኝ መረጃ ጋር ሊያሳብደኝ ስለደረሰ ብዙ ነገር ልናገር እችላለሁ። የጨረቃ ቤተሰቦች እናንተም እኔ ያየሁትን የምታዩ ከሆነ ብቻ በኮሜንት ላይ እየጻፋችሁልኝ ይሄን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት ከወዲሁ እጋብዛለሁ። አዳዲሶች ሰብስክራይብ አድርጉ፣ ቪዲዮውን ላይክ ያደረጋችሁ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ተመልከቱ። ማብረጂ ፍቅሬ በሳቱ አይጠፋም፣ ፍቅሬ በውሃ ሳት እንጂ። ቆይ ማለት ምንድን ነው ይዘህ የመጣኸው ዛሬ? በጣም ማወቅ ስለምፈልግ ነው። ማለት ምንድን ነው የሰራኸው? እያደረክ ያለኸውን ነገር ግን ታውቀዋለህ? ትላንትና እንደዛ ደስ ብሎን፣ ትላንትና እንደዛ ስቀን፣ ትላንትና እንደዛ በቃ ነገሮች ወደ መስተካከላቸው እየሄዱ ነው ብለን እያሰብን በነበረበት ሰዓት ያንን ሁሉ ነገር አሳይተህን ዛሬ ምንድን ነው ይዘህ የመጣኸው? እኔ በጣም ብዙዎቻችሁ ከዚህ በኋላ ለምናገረው ነገር ማለት ነው የሚደብራችሁ ከሆነ ይሄንን ቤት ታችሁ መውጣት ትችላላችሁ። መናገር ያለብኝን ነገር ፊት ለፊት ነው የምናገረው። ፊት ለፊት ማለት ነው።
እኔ ብዙዎቻችሁ ታቆኛላችሁ እገሌን ይከፋዋል እገሌ ደብረዋል እገሌ ይቀየመኝስ ብዬ ምንም ነገር ሸፋፍኜና ቀባብቼ ላዩን እንደማላልፍ በደንብ አሳምራችሁ ታቆኛላችሁ። ምንድነው ይዘህ የመጣኸው ዛሬ? ፕራንክ አይሉት ይሄ ሞኝ ያዘውን አይለቅም አይሉት ያንተን አስተሳሰብ አናይበት። ምንድነው የሰራኸው ብሩክ? ቆይ ፕራንኩን ቤት ያለውን እሺ ይሄንን ድርጊት ይሄን ነገር ይሄን መለጣጠፍ ሃይሚ ስታይ ምን እንደምትል ግን ታውቃለህ? በጣም ነው ያሳዘንከኝ እውነት በጣም ማለት አእምሮክ ምን ያክል ማለት ምን ድረስ እንደሆነ እንዳውቅ አድርገኛል ብሩክ። በቃ እኔ ስታይ ምንድነው ፈገግ የሚያደርግሽ? የሚያስቅ ነገር አለ ተመልከት። ወይኔ ገረጨጨች ኒያት ፊሽ ምን አይነት ሰው ነሽ ማለት እኔ የሚያስቅ ነገር አለብኝ እንዴ ፋሚሊ ነው ስታይ ምትስቅ አንተ ሳይኮ ወቅ ደስታ በደስታ ነው የሚሰማኝ። ቆይ እኔ አንድ ነገር ልንገራችሁ። ከዚህ በኋላ ለሚመጣው ነገር በአብሳላት እንደማልፈርድ ነው የምነግራችሁ። ምክንያቱም ወንድ ልጅ የሚያሳየሽን ፊት ነው የምትሆኙ። እያሳያት ያለውን ፊት እያሳያት ያለውን መልክ እያሳያት ያለውን ነገር ተመልከቱ። እንዴት እንደተለጠፈባት እንዴት ስትለጠፍበት እንዴት ዝም እንደሚል ተመልከቱ። እና ከዚህ በኋላ ነው አብሳላት ወድጄዋለሁ ብትል የምትፈርዱባት? እና ከዚህ በኋላ ነው ማለት ሚስት እንዳለው ፍቅረኛ እንዳለው እያወቀች እሷም ከእሷ ጋር እንደዚህ ሲሆን በቃ እዛ ቦታ ላይ ስሜት የለውም ብላ ባታስብ በአብሳላት ትፈርዳላችሁ? የእውነቴን እኮ ነው የምነግራችሁ። ምን ማለት ነው እንደዚህ መለጣጠፍና የሚያስጠላ ነገር ማድረግ በዚህ ደረጃ? በጣም እያፈርኩ ነው እኔ እውነቴን ነው የምነግራችሁ። በስክሪን በካሜራ ይዘውልን የሚመጡት ነገር ሁላችንም ሪሌሽንሺፕ የሚባለውን ይሄ ጥንድ ፍቅር የሚባለውን ነገር እንድንጠላው እንድንፈራው እያደረገን ያለው እንዴ። ምን እየሰራህ ነው አንተ ልጅ ያለው? ታውቀዋለህ ራስህ ግን የምታደርገውን ነገር? እሺ አሁን ልትሄድ ነው እንግዲህ እዛች የፈረደባት ልጅ ጋር ምን እንደሚፈጠር ተመልከቱ። እባካችሁን እስከ መጨረሻው ተመልከቱት። እኔ ጋር ዱባይ ትሄጃለሽ? ትኬት ልቁረጥና አዳምጡ። ፋንበል ሄደን የምርህን ነው? በእውነት ተመልከቱት። በጣም ደስ የሚለኝ አግኝቼ ነው። ወይኔ ትሄጃለሽ? አሁን አንዳንዶቻችሁ ፕራንክ ነው እኮ ምንድነው የምታካብደው? ምንድነው እያልክ ያለው ልትሉ ትችላላችሁ። ተመልከቱ እንዴት እንደተለጣጠፉ ተመልከቱ። የሚያወራበትን መንገድና ልጅቷ የሚያሳያትን ፊት ነው አይደል መልሳችሁ የምትመልሱት። ለአንድ ሰው እኮ እየሳቃችሁ ነገር ካወራችሁት በቃ ኢንተረስትድ ናችሁ ፍላጎት አላችሁ ብሎ ነው የሚያስበው። ምን እንድትመልስልህ ፈልገህ ነው በዚህ ደረጃ ተለጣጥፈህ ዱባይ እንድንሄድ እፈልጋለሁ፣ ከዛ ደግሞ ፕራንክ ነው ሃይሚን ፕራንክ እናድርጋት? በጣም ነው የምታስጠሉት። በጣም በቃ እኔ ቃል የለኝም። ፕራንክም ብዙ ፕራንክ አይተናል። የሚያስጠላ ፕራንክ። እዩን አባረርካት አይደል? እዩን ያባረርካት ከህይወታችሁ እንድትወጣና አንተ ከሃይሚ ጋር ሰላምህ እንዲመለስ ነው። እዩን ካባረርክ በኋላ በጓሮ በርችን አስገብተክ እንደዚህ መለጣጠፍ ምን ማለት ነው? ዛሬ በደንብ መናገር ያለብኝን ነገር ፊት ለፊት ልነግርህ ነው የመጣሁት። እኔ በጣም ብዙዎቻችሁ ታቆኛላችሁ። መናገር ያለብኝን ነገር እገሌ ደስ ይለዋል፣ እገሌ ይከፋዋል፣ እገሌን እኮ በጣም ይደብራታል ብዬ ምንም ነገር እንደማላስቀር አስረግጣችሁ ታቆኛላችሁ። መልካም ስትሰሩም በዛው ልክ እንደምናገረው ሁሉ እንደዚህ አይነት የጅል ስራና እንደዚህ አይነት በጣም የወረደ ርካሽ ስራ ስትሰሩ መጥቼ መናገር አለብኝ ለእናንተ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ፕራንክም በጣም ብዙ ፕራንክ አይተናል እኛ የጨረቃ ፋሚሊዎች። ይሄ የወረደ በጣም የሚደብር ማስታወስ የማልፈልገውን ጊዜን ያስታወሰኝ። ትዝ ይላችኋል ሶስናን ቤት ይዟት መጥቶ ትዝ ይላችኋል 2 ወር ስንዳረቅበት የነበረው ጸብ። በጣም አዝናለሁ። ነገርኩሽ ምንም የለንም በቃ ለፕራንክ ነው የመጣሁት። አዳምጡ። ከዛ አንቺ ደግሞ የውስጥሽን ነገር መሄድ ትፈልጋለሽ። ስለዚህ አትክደርደሪ። አስቤበት ነበር ልሄድ። አዳምጡ። ዛሬ ሀሳብ አስቀየርከኝ። አንድ ሰው ይሰማል እዛ ቲክቶክ ላይ በየፌስቡኩ በየዩቲዩቡ ቤት ከፍታችሁ አፋችሁን ልትከፍቱ የምትሞክሩ ሰዎች አንድ ሰው ዛሬ በዚህ ቪዲዮ በዚህ ሐሳቧ በዚህ በተናገረችው ነገር ጉዳይ አንድ ቃል ስተነፍሱ ልስማና እያንዳንድሽን በዙር ነው መመጣልሽ።
እኔ ፈጣሪ ምስክሬ ነው። በጣም ትክክለኛ ነገር ነው የተናገረችው። የሰው ስሜት መቀለጃ ነው እንዴ? ትላንትና እንደዛ ደስተኛ አድርጋት፣ ትላንትና እንደዛ በቃ ነገሮችን ሁሉ በቃ እንዳስተካከልክ እዩ የምትባለዋን ልጅ ወደ ሀገሯ እንደሸኛት ከዚህ በኋላ ህይወታችሁ በነፃነትና ሁለታችሁ ብቻ እንደሆናችሁ ተናግረክ ለፕራንክስ ቢሆን እንደው እንደዛ ተለጣጥፈህ ትመጣለህ? ብሩክ ምን እንድትል ነበር የጠበቃችሁት? አንድ ሰው እችን ልጅ ሲናገራት ልይ ብቻ ዛሬ በጣም 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 ይሄ ከመጠን በላይ ነው የበዛው ብዙ ነገሮች። ሃይሚ ላይ እየተፈጠረ ያለው ጫና፣ የልቧ ስብራት በጭራሽ ሊገባችሁ አይችልም። አንዳንድ ጭንቅላታችሁ ይስራ አይስራ የማይገባኝ ሰዎች ማለት ነው። ተናግር ያለው አንድ ሰው ሲናገራት እንዳላይ እውነቷን ነው። ምግብ ስጪኝ እሺ ልብላበት። እኔ ግን እግዚአብሔርን ከዚህ በኋላ እንሂድ ምናምን አለሽ። ምን ትዕግስትም ክብርም ያድልሽ። አንቺስ አይ ምን አይነት ነው? ማታ እመጣለሁ። ፕራንክ ተሰራ። ልጅቷን የጎተት ጊዛት መጣ። የምታቀጣጥለው ነገር ካቀጣጠለች በኋላ እሷም ሄደች። እኔ አንድ ነገር ልንገራችሁ ከወዲሁ ማለት ነው። አብሳላት ከዚህ በኋላ አርፋ የምትተኛ የሚመስላችሁ ሰዎች በጣም ተሳስታችኋል። ምክንያቱም ሰው የምታሳዩትን ፊት ነው የሚመስለው፣ እያሳያት ያለው ፊት ደግሞ ሌላ ነው። ነገ ከነገ ወዲያ እንኳን ከሃይሚ ጋር ተስማምተው ቢመጡ እቺ ልጅ እንደማትተኛ ቃል ልገባላችሁ ፈልጋለሁ። በጭራሽ ማለት ነው። ምክንያቱም ብሩክ ዛሬ ሲሆን የነበረውን ነገር በጣም ብዙዎቻችን አይተናል። አብሳላት ዛሬ ስትሆን ፍላጎቷን ስታሳይ የነበረበትን መንገድ አይተናል። በጣም አዝናለሁ። እቺ ልጅ ባትተኛ፣ እቺ ልጅ ወደድኩ ብላ ብትመጣ እኔ ከዚህ በኋላ አልፈርድባትም። ምክንያቱም እያሳያት ያለውን ነገር በደንብ እያየው በደንብ እየተመለከትኩ ስለሆነ ማለት ነው። በጣም ብሩክ አዝኛለሁ በዛሬው ቪዲዮ። እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ፈጣሪ ነገ ከነገ ወዲያ ነገሮችን ሁሉ ያስተካክል። ነገ ከነገ ወዲያ ነገሮችን ሁሉ እንዲያስተካክል መልካም ምኞቴ ነው። ምክንያቱም አላውቅም ነገ ከነገ ወዲያ ሃይሚም ብሩክም ተስማምተው ትኬቱንም እሺ ቀበላለሁ ብላ ወደ ዱባይ እንደሚሄዱ አውቃለሁ። ግን አሁን ላይ እየፈጠረ ያለውን ነገር በጣም በጣም አዝኛለሁ። ለማንኛውም አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ እያደረጋችሁት ውጡ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጥላችኋለሁ፣ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።